ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። በቅድሚያም ግን ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም ቡድናቸው በነገው ዕለት ከዌስትሃም አቻው ጋር ከሚደረገው ጨዋታ አስቀድመው ጋዜጣዊ መግለጫ ሰጥተዋል። ስለ ማቲያስ ኩኛ እንግዲህ ማቲያስ ኩኛ አሁንም ብዙ የማድረግ አቅም አለው። እርሱ አሁን ላይ ከዚህ ቀደም ከነበረበት ፍጹም የተለየ ክለብ ውስጥ ነው እየተጫወተ ነው። ኩኛ አሁን እየተጫወተ የሚገኝበት ክለብ ትንሽ ጫና ውስጥ እንዲገባ የሚያስችለው ነገር አለ። ነገር ግን እርሱ ይህንን ጫና በሚገባ ይቋቋማል የሚል እምነት አለኝ ብለዋል። በአንዳንድ ማህበራዊ ሚዲያ ፖስቶች እና ግብ እያስቆጠረ ስላልነበር ትንሽ ተቸግሮ ነበር። ነገር ግን አሁን እርሱ ወደ ብቃቱ ተመልሷል። ኩኛ በማጥቃቱም ሆነ በመከላከሉ ረገድ በጣም ብዙ መሻሻል የሚችል ተጫዋች ነው። በሌላ በኩል ደግሞ በማህበራዊ ሚዲያው ላይ የሚደርስብኝ ጫና ከፍተኛ እንደሆነ የሚጠቁሙ ዘገባዎች ተመልክቻለሁ። ነገር ግን ይሄ አላስገረመኝም። ምክንያቱም በእንደዚህ አይነት ስራ ውስጥ ስትሆን ይህ የሚጠበቅ ነው። ሰዎች በቴሌቪዥን ላይ ስለ ማንቸስተር ዩናይትድ ማውራት ከጀመሩ ቲቪውን መመልከት አቆማለሁ። ይህን የማደርግበት ምክንያት በእነርሱ ሀሳብ ስለማልስማማ ሳይሆን ጤናዬን ለመጠበቅ ነው ሲሉ ተናግሯል። ከሌኒ ዩሮ ጋር ተነጋግሬያለሁ። እርሱ ስህተቶች ሰርቷል፣ ይህንንም አምኖ ተቀብሏል። ዩሮ እያንዳንዱ ነገር ፍጹም ትክክለኛ በሆነ መንገድ መፈጸም ይፈልጋል፣ እናም ከስህተቶቹ በሚገባ ትምህርት እየወሰደ ነው ሲሉ ነው የተናገሩት። ዲያጎ ዳሎ እንደ ሌሎች ተጫዋቾች ሁሉ ጥሩ ነገሮችን በሜዳ ላይ ማሳየት አለበት። አንዳንዴ እርሱ ሜዳ ላይ የሚያሳየው ነገር ዳሎት ማን እንደሆነ በሚገባ የሚያመሳክር ነው ሲሉ ተናግሯል። አንዳንድ ጊዜ ደግሞ በተቃራኒ አቋሙ ይወርዳል። ነገር ግን እርሱ ምንጊዜም ከፍተኛ ስሜት ያለው የቁም ኳሶች ላይ ጥሩ የሆነ እንዲሁም በሁለቱም መስመሮች መጫወት የሚችል ጥሩ ተጫዋች ነው። ዳሎት ዓለም አቀፍ ተጫዋች እንደሆነ አስመስክሯል። ሁልጊዜም በሀገሩ ብሔራዊ ቡድንም ጥሪ ይደረግለታል። እርሱ ምን ጊዜም የኛ ጠቃሚ ተጫዋች ነው። ነገር ግን እንደ ሁሉም ተጫዋቾች እርሱ መሻሻል አለበት። ሌላ ደግሞ ቤንያሚን ሼሽኮና ሃሪ ማጉዌር ከጉዳታቸው የማገገም ሂደታቸውን ቀጥሏል። ነገር ግን እነርሱ ከዛሬው ጨዋታ ውጪ ናቸው። ሁለቱም ተጫዋቾች በዛሬው ጨዋታ ላይ የመሳተፍ እድላቸው አጠራጣሪ ነው። ከጨዋታው መጀመር አስቀድሞ የመጨረሻ ውሳኔ የምናሳልፍ ይሆናል ሲሉ ነው አሰልጣኝ ሩበን አሞሪም እየተናገሩት። ቤንያሚን ሼሽኮም ቢሆን ይህን ያህል ብዙ ሳምንት ላይቆይ ይችላል፣ በቅርቡ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን። ነገር ግን እነ ዮሹዋ ዘርክዚ እሱን ተክሰው ጥሩ እንቅስቃሴ እያስመለከቱ ይገኛሉ። የተሻለ ነገርን እንመለከታለን ብለን እናስባለን። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ ዌስትሃም ዩናይትድን በሜዳው ይገጥማልና ይህን ጨዋታ ማሸነፍ የሚችል ከሆነ በሚገባ የደረጃ ሰንጠረዡን ማሻሻል የሚችል ይሆናል። ከዛ ውጪ ማንቸስተር ዩናይትድ የዲዮማንዴን ሁኔታ በቅርብ ጊዜ እየተከታተለ ይገኛል። ስፖርቲንግ ሊዝበኖች ወሳኝ የመሃል ተከላካያቸውን የኦስማን ዲዮማንዴን ኮንትራት እስከ 2030 ድረስ ለማራዘም ጠንክረው እየሰሩ ይገኛሉ። ነገር ግን ተጫዋቹ እስካሁን ድረስ አዲስ ኮንትራት የመፈረም ፍላጎት አላሳየም ተብሏል። የተጫዋቹ ውል በ2026 ክረምት ያበቃል። ሶስት የእንግሊዝ ክለቦች ክሪስታል ፓላስ፣ ኒውካስትል ዩናይትድ እና ማንቸስተር ዩናይትድ የተጫዋቹን ጉዳይ በቅርበት እየተከታተሉት ይገኛሉ ተብሏል። እንደሚታወቀው ኦስማን ዲዮማንዴ በሩበን አሞሪም አማካኝነት ወደ ትልቅ የመሃል ተከላካይነት የተቀየረ በሶስት የመሃል ተከላካይ መጫወትን ጠንቅቆ የሚያውቅ ተጫዋች ነውና ከዛ በተጨማሪ ወጣት የ21 ዓመት የመሃል ተከላካይ እንደመሆኑ ዩናይትዶች በሚገባ የሆነ የተጫዋቹን ሁኔታ ይከታተሉታል ተብሎም ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ በእንግሊዛዊ የመስመር ተጫዋች ሉክ ሾው ወቅታዊ ብቃት እጅጉን ደስተኛ ነው ተብሏል። ተጫዋቹ ለረጅም ጊዜ ከሜዳ ርቆ ያቆየውን ጉዳት ካገገመ በኋላ በዚህ ውድድር ዓመት ለማንቸስተር ዩናይትድ የላቀ አገልግሎቱን እየለገሰ ይገኛል። ከዚህ በተጨማሪም እንግሊዛዊ መስመር ተጫዋች በተሰለፈባቸው እያንዳንዱ ጨዋታዎች ድንቅ ብቃቱን ማስመልከቱን ቀጥሏል። በአሰልጣኝ ሩበን አሞሪም ቀዳሚ ተመራጭ ሆነው ተጫዋቹ በቀጣይም ቁጥር 1 ተመራጭነቱ እንደሚቀጥል ይጠበቃል ተብሏል። ፖርቹጋላዊ አሰልጣኝ ጨምሮ የማንቸስተር ዩናይትድ ሰዎች በተጫዋቹ አሁናዊ ሁኔታ ደስተኛ እንደሆኑ ተነግሯል። የ30 ዓመቱ ሉክ ሾው ከሰሞኑ ለላንክሻየሩ ክለብ 300ኛ የሊግ ጨዋታውን ማከናወኑም የሚታወስ ጉዳይ ነው። ሉክ ሾው በተለይ በዊንግ ባክ ስፍራ ላይ በጣም ድንቅ የሚባል ተጫዋች ነው። አሁን ደግሞ በመሃል ተከላካይነት በጣም ጥሩ ጊዜን እያሳለፈ ይገኛል። ቦታውን በሚገባ እየለመደው ይገኛል። ከዚህም በላይ ከሉክ ሾው እንጠብቃለን። ብራዚላዊው የፊት መስመር ተጫዋች በትናንትናው ዕለት ከዋናው ቡድን ጋር መደበኛ ልምምድ ማከናወኑ ተገልጿል። በዚህ መሰረት ተጫዋቹ ለዛሬው ጨዋታ ሙሉ ዝግጁ እንደሆነ እየተጠቆመ ይገኛል። ይህ ብራዚላዊ ተጫዋች እንግዲህ ማንቸስተር ዩናይትድ ቤት ሲኖር ተመልክታችሁታል። ፕረስ በማድረጉ እንዲሁም ተጫዋቾችን የሚቀንስበት መንገድና አጠቃላይ ያለው ሚና ከፍተኛ ነው ተብሎ ይጠበቃል በዛሬው ጨዋታ ላይም እና ይህ ተጫዋች ለዛሬው ጨዋታ የመድረስ እድሉ ከፍተኛ እንደሆነ ነው እየተገለጸ የሚገኝ። ወይ ተቀይሮ ይገባል ወይም በቋሚ አሰላለፍ ውስጥ የመሰለፍ እድል ይኖረዋል።
የሻምፒዮንሺፑ ክለብ ሼፊልድ ዩናይትድ የመስመር ተጫዋቹን ሃሪ ማሰን በቡድኑ ውስጥ ማቆየት እንደሚፈልግ ተገልጿል። ክለቡ ታዳጊውን ኮከብ እስከ ቀጣዩ ክረምት በቡድኑ የማቆየት እቅድ እንዳለውም ተጠቁሟል። ቀያዮቹ ሰይጣኖች በመጪው ጥር የውሰት ውል ሲያበቃ ወደ ቡድኑ ሊመልሱት እንደሚችሉ እየተገለጸ ቢገኝም ሼፊልድ ዩናይትድ በጉዳዩ ዙሪያ ከማንቸስተር ዩናይትድ ጋር ውይይት በማድረግ ከስምምነት ለመድረስ እንደሚጥርም እየተመላከተ ይገኛል። ዩናይትድ አሁንም በዊንግ ባክ ስፍራ ላይ አሁንም ክፍተት ያለበት ክለብ እንደሆነ ይታወቃል። ታዲያ ይሄ ተጫዋች ቢመጣ እንደ አማራጭ ይጠቀሙታል ተብሎ ነው የሚጠበቀው። በቂ የሆነ ልምድን ማግኘት የሚችል ከሆነ ለማንቸስተር ዩናይትድ ከፍተኛ የሆነ ግልጋሎትን የመስጠት እድል ይኖረዋል። ከዛ ውጪ እንግዲህ ብሪያን ምቦሞ እና ማዲ ያሉ ማንቸስተር ዩናይትድ በዲሴምበር 15 ከቦርንማውዝ ጋር በሚያደርገው ጨዋታ የሚሳተፉ ይሆናል ተብሏል። ይህ የሚሆነው የሁለቱ ተጫዋቾች ብሔራዊ ቡድኖች በአፍሪካ ዋንጫው የመጀመሪያ ጨዋታዎች የሚያደርጉት በፈረንጆቹ አዲስ ዓመት ዋዜማ አካባቢ በመሆኑ ነው ተብሏል። ከዚህ በተቃራኒው ናስር ማዘራዊ ዲሴምበር 21 ሀገሩ ሞሮኮን በመወከል በአፍሪካ ዋንጫ ብሔራዊ ግዳጁን በይፋ መወጣት ይጀምራል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ወጣት ቡድን ውስጥ ትልቅ ተስጦ ያላቸውን ተጫዋቾች እንደሚገኙ ገልጸዋል። የአካዳሚ ቡድኑ እንግዲህ ትልቅ ተስጦ ባላቸው ታዳጊዎች የተሞላ እንደሆነ ይታወቃል። እነዚህን ተስፈኛ ኮከቦች በሚገባ በመከታተል ትልቅ ደረጃ እንዲደርሱና ዋና ቡድን እንዲረዱ ማስቻል አለብን ብለዋል። እነርሱ ዋናው ቡድን የሚጫወቱበትን መንገድ በየቀኑ በማሳየት ልናነጻጽራቸው ይገባል። ምክንያቱም በወጣት ቡድኑ ውስጥ የሚጫወቱበትን ስልትና እዚህ ያለው ፍጹም የተለያየ ነው። ይበልጥ በአካል ጉዳዮች ላይ ትኩረት አድርገው ይሰራሉ። እዚህ ግን ታክቲክን በደንብ እንዲማሩ ይደረጋልና እነርሱን በሚገባ ማዘጋጀት አለብን ብለዋል። ጄጄ ገብርኤል በባርሴሎና ብቻ ሳይሆን በሌሎች በርካታ ክለቦች እንደሚፈለግ ተገልጿል። ሆኖ ማንቸስተር ዩናይትድ ተጫዋቹን ለረጅም ዓመታት ለማቆየት የተቻለውን ሁሉ ለማድረግ እንደሚጥር እየተገለጸ ይገኛል። ተጫዋቹ እንግዲህ ከወራት በፊት በክለቦች ሲፈለግ የነበረ ቢሆንም ዊሎክስ ግን ስለ ክለቡ ፕሮጀክት በማስረዳት ለተጨማሪ ዓመታት እንዲቆይ እንዳሳመኑና የ2 ዓመት ውልም መፈረሙ የቅርብ ጊዜ ትውስታችን እንደሆነ ይታወቃል። በዘንድሮ የውድድር ዓመት እንግዲህ የጉዳት መጠን በእጅጉ የቀነሰበት ማንቸስተር ዩናይትድ ጥቂት ተጫዋቾች ብቻ ከዛሬው ጨዋታ ውጪ ናቸው። እስካሁን ከጉዳታቸው ሙሉ በሙሉ ያላገገሙት ማጉዌርና ሼሽኮ ከዛሬው የቡድን ስብስብ ውጪ ሲሆኑ፣ በአንጻሩ ላለፉት 2 ጨዋታዎች ከሜዳ ውጪ የነበረው ኩኛ በጥሩ አካላዊ ብቃት የሚገኝ ሲሆን ወደ ቡድኑ ስብስቡ እንደሚመለስ ይጠበቃል። ቡድኑን በተመለከተ እስካሁን ምንም የተረጋገጠ ነገር የለም። በዛሬው ጨዋታ የመሳተፉ ነገርም አጠራጣሪ እንደሆነ ነው እየተገለጸው። ጥሩ የሆነ ነገርን በዛሬው ዕለት በምንም አይነት ሁኔታ ማሳየት አለባቸው ብዬ ነው ማምነው። ዘንድሮ የውድድር ዓመት እንግዲህ ማንቸስተር ዩናይትድ መጣል የሌለበትን ነጥብ ሲጥል አስተውለናል። ነገር ግን የዛሬው ጨዋታ በሚገባ ደረጃውን የሚያሻሽልበት ጨዋታ ነው ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እንግዲህ ዌስትሃም ዩናይትድን በሜዳው የሚገጥም ይሆናል። ይህ ጨዋታ አመሻሽ 5 ሰዓት ላይ የሚከናወን ይሆናል። ይህን ጨዋታ መከታተል ትችላላችሁ። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። የዛሬዎቹ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።